አስታርቃለሁ ብሎ ምናምን ቤትና መኪናውን ካገኘው በኋላ ላሽ አለ። ሁሉም ጥቅመኛ በእግዚአብሔር ከምንም በላይ ሀይሚዬ ጋር እንዲደርስልኝ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። በጣም አስፈላጊ ነገር ስለሆነ ነው። በእናታችሁ ላይክ አድርጉ እሺ። ስወዳችሁ ከካም ጥቅመኛ ሰው ብቻ ነው የተሰበሰበ። ምድረ ከካም ጥቅመኛ ሀይሚን ለጥቅም ብቻ የሚፈልግ ሰው ነው ያለው ቤተሰብ። እኔ በጣም የሚገርማችሁ ነገር ዛሬ ደውዬ ስሰማ በጣም ነው ደሜ የፈለው። እግዚአብሔርን ነው እኔ ሀይሚን የሚመክራት ሰው ያስፈልጋታል። ሀይሚ ከጎኗ የሆነ ማኔጅ የሚያረጋት ሰው ያስፈልጋታል። እውነቴን ነው የምናገረው። ሀይሚ በጣም የሚገርማችሁ ነገር ምስኪን ነች። ገንዘብ አያያዝ ብዙም አትችልም ነው ያሉኝ። ገንዘብ ላይ ምንም እንትን አይደለችም፣ የሆነ ከባድ አይደለችም። በጣም ምስኪን ነች። ምንም አይመስላትም ለሰውም ስታረግ ምናምን በቃ ምንም እንትን በቃ ማኔጅ የሚያረጋት ሰው ያስፈልጋል። ሁሉም ጥቅመኛ ስለሆነ ማለት ነው ቤተሰብ። እና እንግዲህ ቤተሰቦችዬ በጣም ነው የገረመኝ ሁሉን ነገር ስሰማ። ብቻ ነኝ ያኔ ታሳዝነኛለች ሀይሚ። እንግዲህ አይታችኋል። ያው ሀቡም ቢሆን አስታርቃለሁ ብሎ ምናምን ቤትና መኪናውን ካገኘው በኋላ ላሽ አለ። ሁሉም ጥቅመኛ ቤተሰብ፣ ሁሉም የራሱን ኩሽና የሚያስተካክል፣ ሁሉም የራሱን ህይወት የሚያስተካክል። እኔ ብቻ እግዚአብሔር አምላክ ሀይሚ ህይወቷን አስተካክላ የራሷ የሆነ ነገር ይዛ ማየት ብቻ ነው የምፈልገው። እግዚአብሔርን ነው የምላችሁ። እኔ መጨረሻው ታያላችሁ። እኔ ምን እንጃ ብቻ እግዚአብሔር ብቻ ሰላሙን አድርጎ ሁሉም ሰው ይሁን እና ሀይሚን ሁሉም ለማጥቃት ነው የሚፈልገው። እቺ ሴት እንኳን በአቅሟ ሀይሚ ባዶ እንድትሆን ሀይሚን በቃ የሆነ ነገር ብታስደርጋት ደስታዋ ነው ቤተሰብ። እኔ ብዙ ጊዜ ትናንትናም ተናግሬ ሀይሚ መጠንቀቅ አለባት። እኔ ፍፄ ጋርም ደውያለሁ፣ ለፍፄም ነግሬዋለሁ። ሀይሚ መጠንቀቅ እንዳለባት፣ ቤት መክፈት እንደሌለባት፣ ማንኛውም ሰው ሲመጣ ቤት መክፈት የለባትም ብሩክ ከሌለ ማለት ነው። ብቻዋኑና የሆነች ጎረምሳ አምጥታ ብታስደፍራት ሲሆን ነገር ብታስደርጋትስ ቤተሰብ ዝም ብሎ በር መክፈት የለም። ሀይሚ በር መክፈት የለም። ለምን እየሰማን ያለው ነገር ስለሆነ ማለት ነው። ልጅቷ በጣም ባለጌ ስለሆነች ማለት ነው። ብታዘርፋትሳ ወርቆቿ ምናምኗን ገብቶ ቢዘርፏትስ የማን ያለ ሊባል ነው። ስለዚህ ሀይሚን እሷ ለማዘረፍ ነው መጀመሪያ። አያቻ በሀይማ ምን እንዴት እንደምትቃኝ ቤተሰብ። በቃ ሀይሚን ለማዘረፍ ነው እሷ ሀሳቧ። ገብቷቸዋል። በቃ እንደዚህ ታያለች። እሷ ምንድነው ትላንትና ምንድነው እሷ የራሷን በቀደም ለታ የተቀመጠች ቀን በጣም ብዙ ነገሮችን አይታ ይሆናል ቤተሰብ። በጣም ብዙ ነገሮችን ስትፈትሽ ነበር። አይታችኋል። የሀይሚን ሻንጣ ሁሉ ስታወጣ ነበር። ብዙ ነገሮች ከሀይሚ አይታ ይሆናል። ገብቷቸዋል። ልታዘርፋትም ይሆናል። እሷ እንግዲህ ሀቀኛ እንድትሆን አንዱ ጎረምሶች አመጣ ብታዘርፋትስ የማናለል ነው። ሀይሚ መጠንቀቅ አለባት ነው ምለው። እኔ በጣም የሰማሁት ነገር ስላለ ነው። እኔ ለፍፄም ነግሬዋለሁ ደውዬ፣ ፕሊስ ፍፄ ብቻዋን ስትሆን አትተዋት፣ ቢያንስ እንኳን ቤት ስትከፍት ተጠቅ። እውነትሽ ነው። ብዙ ጠላቶች አሉ። ጠላቶች በጣም ብዙ ነው ያሉት። እኔ ያለኝ ፍፄ ራሱ እነሱ ሁለቱ እንዲጣሉ ሁለቱ እንዲለያዩ በጣም ብዙ ጠላቶች አሉ። እናውቃለን። ችግር የለም። ካሁን በኋላ ሁሉን ነገር አስጠነቅቃታለሁ ብሎኛል ማለት ነው። ፍፄን አናግሬዋለሁ ቤተሰብ። ባለፈው ጊዜ የፍፄን ድምጽ አውጥቼ ፍፄ በጣም ተቆጥቶኝ ነበረ። እንዴት ድምፄን ታወጪዋለሽ ምናምን ብሎ ተቆጥቶኝ ነበር። ለዛ ነው ድምጹን ያላወጣሁት እንጂ እኔ ድምጽ ላውጣበት ድምጽ አውጣለሁ ግን ሌላ ጊዜ ደግሞ እንደዚህ ላናግረው ብል ላገኘው አልችልም። ለምን ድምጽ ስለማወጣባቸው። ወንድሙ ራሱ ድምጽ ስላወጣውበት ተናድቤል። ባለፈው ጊዜም ድምጽ አውጥቼ ነበር የወንድሙን የአቡ ማለት ነው። ሀቡ ራሱ አይመጣም እንዴ? ምንድነው ሀብ መተ አንተ ሁሉንም ነገር አታናግርም? ወንድምህ ምን እየሰራ እንደሆነ ምን የመጀመሪያውን ነገር ሳይጨርስ አሁን ደግሞ አዲስ ነገር አመጥቶ ሲንዘላዘል መተ መናገርና ማስታረቅ ሲገባ በቃ ሁሉም ጥቅመኛ ብቻ ነው። ከጓደኛ እስከ ሁሉም ጥቅመኞች ናቸው። ሀይሚ ምንም ለሀይሚ የሚቆምላት ሰው የለም። ውሸት ከአንገት በላይ ሁሉም ከአንገት በላይ ናቸው ቤተሰብ። እባክሽ እንቺ ደግሞ ዝንብ ደግሞ አይንሽ እንዳላጠፋው ታናድጂኝ። አንድ ዝንብ አለች እናንተ እንዲሁ እኔ አስቸገረችኝ እኮ ቤተሰብዬ። እንደምን ላርጋት? አንቺ ደግሞ እባክሽ እኔ ምን የተነገር ያወራሽልኝ ነው እዚህ ጋር ያወራሁት ምንድነው? 50 ጊዜ አትናገሪ ብትይ በቃ ሁሉም ጥቅመኞች ናቸው። እኔ እዛ ደውዬ ነው የሰማሁት። እዛ ያለችው ድንች እዛ ያለችው የነሱ ጓደኛ የነሱ ጎረቤት የነሱ የሆነች ሴት ነች የነገረችኝ። በጣም ብዙ ሰው ሀይሚ ላይ መጠቀም ነው የሚፈልገው ነው ያለችኝ። እውነቴን ነው የምናገረው። እና ሀይሚ መካሪ፣ ሀይሚ ማኔጅ የሚያደርግ ማናጀር
ምርጥ ማናጀር ያስፈልጋታል ሀይሚ። ሁሉን ነገሯን የሚቆጣጠር ሁሉን ነገሯን እንትሚል በጣም ትልቅ ዩቲዩበር ነች። በአሁን ሰዓት 200 ወደ 300 ሺህ ልትገባ የደረሰች ሴት ነች። ማኔጅ የሚያደርጋት ሰው ያስፈልጋታል። ብሩክ የራሱ ዩቲዩብ ስላለ እሷንም ማኔጅ ማድረግ ስለማይችል የራሷ ማኔጅ አርጋ ሁሉን ነገሩ ማርያምን ጎበዝ መሆን አለባት። ይሄ ለሀይሚ በጣም ምክር ያስፈልጋታል። እግዚአብሔርን ነው የምላችሁ፣ ፋራ መሆን የለባትም። እውነት እኔ ሳስበው አሁን እኔ ብዙ ሰው ነው ያለኝ በቃ ማኔጅ እንዲያረጓት ሰው ጥሩ ሰው ታይቶ ማኔጅ የሚያረጋት በእናትሽ ዛፍ ምናምን ያሉኝ። እኔ በቢያንስ በእንደዚህ መልእክት እንኳን ከሰማች እሷ ራሷ እንዲህ የሚያደርጋትን ሰው እንድትፈልግ ነው። ያኔ በቃ ጎበዝ የሆነ ሰው ልክ እንደነ አዶናይ ልክ እንደነ አሉ እነ ጆንዳኒ ምናምን ማናጅ የሚያረጓቸው በጣም ጎበዞች አሉ። ገብቷቸዋል። ዩቲዩብም ሁሉ ነገሯን ገብቷችሁ ብሯን እውነቴን ነው የምናገረው። ጎበዝ መካሪ የሆነ ተለቅ ያለ ሰው ያስፈልጋታል ሀይሚ። እና ይሄን እንኳን ከሰማች ይሄን ስታወሪ ከሰማች እንኳን ካየችው እንትን ይበሉል። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እሺ ቤተሰብ በደንብ አድርጋችሁ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሀይሚ እንዲደርስልኝ አድርጉ። እና ሀይሚ የራሷን እንድትጠብቅ ሁሉም ጥቅመኛ ስለሆነ እኔ ጥቅም ነው ዛሬ የሰማሁት። በጣም ያናድን ነገር ነው የሰማሁት። ስለዚህ ነው ቤተሰብ ውዶቼ እንግዲህ አመሰግናለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።